ለምንድነው እኛ አማኞች ጌታ ነው የምንለው? ጌታ ካልሆነ ይገዛል ወይ? የእግዚአብሔር ሚስጥር ተገልጧል። ቃል ስንል ምን እያለን ነው? የእምነት መሰረታችን እዚህ ላይ ነው። ራሱ ክርስቶስ እንኳን ጌታ ነኝ ብሎ በአንድም ስፍራ አልተናገረም። ሃይማኖት የሚያገዝፈው ሰዎችን የማያድን ሃይማኖት ምንድነው? ጊዜያችንን የወሰደብን ስብከት ጊዜ የለም። ብዙዎች ተስፋ ያደርጋሉ ከዛሬ ነገ ይመለሳል እያሉ ድንጋይ ያነሱ። በቃ ሃይማኖት ይሄ ነው። ይደሎ ቢከብድህም ቢቀልህም እውነቱ ግን ያው ነው። የቱንም ያህል ጦርነት ቢበዛ አንድ አንበርካኪ ስም አለ፣ አንድ የተቀባ ስም አለ፣ አንድ የኃጢአት መድኃኒት አለ። አብዝተው ስለሰገዱ በሽታው አይለቃቸው። ማን ነው የታረደው? መላእክት ናቸው። የታረደው አንድ ነው። ከራሱ ጊዜ ለሱ ነጠለ። ማንንም ለማናደድ አይደለም ኢየሱስ የምንል። ዓለም የምትጠቀለልበት የጋራው ቋንቋ መዳን በሌላ በማንም የለም። ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 5 እስከ 11 ያለውን እናነባለን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ዛሬ ኢየሱስ ጌታ ነው በሚል ርዕስ ነው ቃል የምንካፈለው። ሁላችሁ እንደምታውቁት ዓለምም እንደተረዳው ከዛሬ 2018 የምህረት ዓመት ጀምሮ ወደ ኋላ ተመልሰን ይህንን አዋጅ ይህንን ድምጽ ምድር በቤተ ክርስቲያን በኩል ስትሰማው ለዚህም ስም ለዚህም ታላቅ አዋጅ ደግሞ የሚከፈለው መስዋዕትነት ሁሉ ሲከፈል እኔና እናንተ ያለንበት ዘመን ላይ ተደርሷል። ወዳጆቼ ይህ አዋጅ ላመኑትና ለእግዚአብሔር ቤተሰቦች የብርታት ሚስጥር ሲሆን በጠላት መንደር በጠላት ወረዳ ደግሞ ፍርሃትና መንቀጥቀጥን የሚለቅ የተቀባ መለኮታዊ አዋጅ ነው። ኢየሱስ ጌታ ነው የሚለው ቃል ብቻም አይደለም። የፍጥረት ዓለም የህይወት ስርዓት ሁሉ መክፈቻና መዝጊያ መለኮታዊ ቁልፍ ነው። ይህንን አዋጅ ደስ ስላለው ማንም ሰው ተነስቶ ሊያውጀው አይችልም። የጸና የታተመና ለእግዚአብሔር ክብር ሲባል የተዘጋጀ አዋጅ ነው እና በአማኞች ዓለም በክርስትና ድንበር ውስጥ በሚኖሩ ህዝቦች ሁሉ ዘንድ ትላንትና በነበሩት ዛሬም ባሉት በሚመጣውም ዘመን በሚኖሩት ሁሉ ዘንድ ይሄ ስም እንደ ሞቶ እንደ መፈከር እንደ ጽኑ መለኮታዊ አዋጅ ምድራችን ላይ ያስተጋባ ይቀጥላል። ለዚህ ኢየሱስ ጌታ ነው ስንል ደስ እያለን፣ ኢየሱስ ጌታ ነው ስንል ገብቶን ነው፣
ተረርተን ነው። እና ዛሬ ኢየሱስ ጌታ ነው በሚለው በዚህ ጽኑ ቃል ላይ ነው ቆይታ የምናደርገው። ለኛ አይደለም ማለት ላመናችሁት አይደለም። ምናልባት ግን ይሄንን መልእክት በአንድም በሌላ መንገድ ለሚሰሙ ሰዎች ጥቂት ስለ ጌትነቱ ጥቂት ነገሮችን እናገራለሁ። የጌታችን የኢየሱስ ክርስቶስንም ጌትነት የሚጠራጠሩ ሰዎች በተለያየ ስፍራ ስላሉ በእርግጥ አሉ። ለአንዳንዶች ኢየሱስ ፈላስፋ ነው። ለአንዳንዶቹ ደግሞ ኢየሱስ በአንድ ወቅት የነበረ ደግ ሰው ነው። ለአንዳንዶች ደግሞ ኢየሱስ በአንድ ዘመን የነበረ የሃይማኖት መምህር ነው። ለአንዳንዶቹ ደግሞ ነብይ ነው። ለአንዳንዶቹ ደግሞ ከመላእክት እንደ አንዱ ነው። ለአንዱ እንዲህ ለሌላውም እንዲያ ነው። ለኔና ለናንተ ግን ኢየሱስ ምንድነው? ክብር ለእግዚአብሔር ይሁን። በክርስቶስ ደም ላይ ለተመሰረተችው ለእውነተኛይቱ ቤተክርስቲያን ግን ኢየሱስ ትላንትናም ዛሬም እስከ ለዘላለም ድረስ ያው ነው፣ ጌታ ነው። መጽሐፍ ቅዱስ ለጌታችን ኢየሱስ ጌትነት ይናገራል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ቃል በማንበብ እንጀምራለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ዛሬ ጨለማ ስለማያሸንፈው ብርሃን በመጀመሪያው ስለነበረው አካላዊ ቃል እኛን ስለማዳን በሥጋ ወደ ዓለም ስለመጣው ቃል ከእግዚአብሔር ጋር ስለነበረው ቃል በእግዚአብሔር ዘንድ ስለነበረው ቃል እግዚአብሔር ስለሆነው ቃል ስለሱ ነው ጥቂት የምንነጋገረው። ጌታ ኢየሱስ በመጀመሪያው የነበረው ቃል ነው። በመጀመሪያው የነበረው ቃል ስንል ምን እያለን ነው? በዘፍጥረት 1 ላይ ከቁጥር 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይህ በዘፍጥረት 1 ላይ የተጻፈው መጀመሪያ ከመጀመሩ በፊት የዘፍጥረት 1ን ወይንም የፍጥረት ዓለም አፈጣጠርን የጀመረው መጀመሪያ ከመጀመሩ በፊት የነበረው መጀመሪያ ማለት ነው። ወይንም በሌላ ቋንቋ ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው ወይንም በሌላ ቋንቋ በዚህ ዘመን ነበረ፣ በዚህ ዘመን ደግሞ አልነበረም ተብሎ ታሪካዊ ዳራ የማይሰራለት የዘላለም አምላክ ብቻውን ማንም በማይቀርበው በታላቅ ብርሃኑ ጸንቶ የሚኖር ከሱ በፊት የሌለ ከሱም በኋላ የማይኖር እንደሱ ያለ አምሳያም የሌለው ማለት ነው። በመጀመሪያው ቃል ነበረ ይላል። ግሪኮች ሎጎስ የሚሉት አካላዊ ቃል ዝም ብሎ ንግግር ሳይሆን ፐርሰን ያለ የነበረ የሚኖር ፊተኛውና ኋለኛው መጀመሪያውን የጀመረ አልፋ
ፍጻሜውን ደግሞ የዘጋ ኦሜጋ ማለት ነው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። የጌታችን የኢየሱስ ክርስቶስን ዘላለማዊ አምላክነት ወይንም መለኮትነት የሚጠራጠሩ ብዙ ናቸው። መጽሐፉ ሲናገር ግን ቃልም እግዚአብሔር ነበረ ይላል። ያ ቃል ምንድነው የሆነው? ሥጋ ሆነ። አሁን አስተምሮሃችን የእምነት መሰረታችን እዚህ ላይ ነው የተመሰረተው። ዮሐንስ በመልእክቱ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን ሁሉ ከእግዚአብሔር ነው ይላል። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን ግን እሱ ሌላ መንፈስ ነው ይላል። ስለዚህ ብዙዎች ግር የሚላቸው ያ የተሰወረው ስለተገለጠ የማይታየው ስለታየ አምላክማ እንደዚህ እንዴት በአጭር ቁመት በጠባብ ደረት ይወሰናል? እንዴት በሰው ልክ ሊያውም በባሪያ መልክ በመካከላችን ይንቀሳቀሳል? ይሄ ትንሽ ከአምላክ ዝቅ ያለ ነው እንጂ ራሱ ሙሉ አምላክ አይደለም ብለው የሚሰቃዩ ሰዎች አሉ። ወገኖቼ እሱ በመጀመሪያው የነበረው ቃል ነው። ብቻውን ማንም በማይቀርበው በታላቅ ብርሃን ውስጥ የሚኖረው እሱ ብርሃን ነው። እሱ ነው በሥጋ የተገለጠው። መጽሐፍ ሲናገር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ ለአሕዛብ የተሰበከ፣ በዓለም የታመነ፣ ከዛስ በኋላ በክብር ያረገ ይላል። በክብር ያረገው የወረደው ነው። ዮሐንስ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ይህ የወጣው የወረደው ነው። እርሱ አስቀድሞም ሲኖር የነበረው በልዕልና በክብሩ ወይንም እኔና እናንተ በሚገባን ቋንቋ በሰማይ ነው። ያ ነው ፍጹም ሰው የሆነው። እሱም ጌታ ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 5 አሁንም አንዳንድ ሰዎች እንደዚህ ይላሉ፣ ራሱ ክርስቶስ እንኳን ጌታ ነኝ ብሎ በአንድም ስፍራ አልተናገረም። ዝም ብላችሁ እናንተ ናችሁ ጌታ ጌታ የምትሉት ይላሉ። እስኪ ይሄ መጽሐፍ የሚለውን ነገር ለኛ ተውልንና ስለሱ ጌትነት እሱ ስለራሱ ምን እንዳለ የዚህን መጽሐፍ አማኞች ጠይቋቸው። በዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ጀምሮ ካመኑት አይሁድ ጋር ሆኖ ደግሞ ሌሎች ያላመኑ ወደዚህ ክብር ያልመጡ አይሁድ አግኝተውት አንዳንድ ጥያቄ እየጠየቁት የተላከው ኢየሱስ ክርስቶስን ለመቀበል ከሚቸገሩት ከነሱ ጋር አንዳንድ ክርክሮች፣ ንግግሮች ነበሩ። ከዛ ጌታችን ኢየሱስ እነሱን ለማሳመን አንዳንድ ነገሮችን ይነግራቸዋል። ምንድነው ያላቸው? ቁጥር 53 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣
ራስህን ማንን ታደርጋለህ አሉት። ለአንዳንድ ሃይማኖተኞች ዛሬም ኢየሱስ ከአብርሃም በታች ነው። ለአንዳንድ ሃይማኖተኞች ዛሬም ኢየሱስ ከዳዊት በታች ነው። ለአንዳንድ ሃይማኖተኞች ኢየሱስ ዛሬም ከአንዳንድ ሰዎች በታች ነው። ሃይማኖት የሚያገዝፈው ሰዎችን ነው። ይህ ቅዱሱ መጽሐፍ ግን የሚያገዝፈውም የሚያተልቀውም ሊያሳይ የሚፈልገውን አንድ እርሱን ነው። በነገራችን ላይ ይህ መጽሐፍ የተጻፈው ስለ አንድ ምክንያት ነው። ይሄም በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እንደተጻፈው አጭርና ግልጽ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት የሆነላችሁ ዘንድ ይህ ተጽፏል አለ። በቃ መጽሐፍ ቅዱስ ላይ ብዙ ጊዜ የምታጠፉ ሰዎች መጽሐፍ ቅዱስ ከተጻፈበት አንኳር መልእክት ፈቀቅ ብላችሁ በተራየ ሃይማኖት ክርክር ጊዜያችሁን የምታጠፉ ሰዎች መጽሐፉ የተጻፈበት ዋናው ምክንያት ይሄ ነው። እርሱ ክርስቶስ እንደሆነ ማን ነው እርሱ? ኢየሱስ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ከዛስ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። በቃ መጽሐፉ የተጻፈው ስለዚህ ነው እንጂ ስለ አብርሃም እየተረክን ስለ ይስሐቅ እያወራን ስለ ያዕቆብ እያወራን ጊዜ እንድናጠፋ አይደለም። እንዲህ እንዳይሆን እኮ ነው የዕብራውያን ጻፊ ትዝ ይላችኋል። ዕብራውያን 11 ላይ እንግዲህ ምን እንላለን አለ። ስለ ጌዴዎንና ስለ ባርቅ ስለ ሶምሶምና ስለ ዮፍታዬ ስለ ሳሙኤል እንዳልተርክ ጊዜ ያጥርብኛል አለ። ምን ማለቱ ነው? በቃ ወደ ገደለው ልግባ አለ። ምንድነው ጊዜያችንን የወሰደብን ስብከት? ጊዜ የለም። ዘመኑ ከሸማኔ መወርወሪያ ይልቅ የቸኮለ ነው። ዓለም ወደ ፍርድ እየተሰበሰበች ነው። የትንቢት ቃላት በችኮላ እየተፈጸሙ ነው። የክብር ተስፋ ያለው የምንጠባበቀው የኔና የናንተ ጌታ ደግሞ ሊመጣ በደጅ ነው ያለው። ለምንድነው በማይረባ ነገር ጊዜ የምናጠፋው? ጊዜ የለም። ስለ ኢየሱስ እናውራ፣ ስለ ኢየሱስ እንዘምር፣ ስለ ኢየሱስ እንነጋገር፣ ስለ ኢየሱስ እንጨዋወት። ይሄ ነው ሕይወት። ከዚህ ውጪ ያለው ግን ትርፍ ነው። ስለዚህ አንተ ከአብርሃም ትበልጣለህ አሉት። ቁጥር 54 ዮሐንስ 8 ቁጥር 54 ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ለሌላ ሁሉ አምላክ ነው፣ ለሱ ግን አባት ነው። አባቴ ነው አለ። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። አየም ደስም አለው ይላል። ለአብርሃም ወንጌል ተሰብኮለታል። አሜን። መጽሐፍ ይላል ለአብርሃም ወንጌል ተሰብኮለታል። ክርስቶስ ታውጆለታል ማለት መቼ? ገና በሥጋ ሳይገለጥ። አብርሃምም አመነ የተባለው ወንጌልን ነው። ከወንጌል ውጭ ያለው እምነት ጽድቅ ሆኖ አይቆጠርም። ስለዚህ አብርሃም ወንጌል ሰማ፣ አመነ፣ እምነቱም ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። እና ቀኔን አየ ያለው ያንን ነው። ሐሴትም አደረገ አለው፣ ደስም አለው። አይሁድም ይሄኔ ገና 50 ዓመት ያልሞላው
50 ዓመት ያልሆነው ኢየሱስ በስጋ በተገለጠበት ወቅት እነሱ ሲያዩት የ30 ዓመት ጎልማሳ ነው። ገና 50 ዓመት ያልሆነ አብርሃምን አይተሃልና አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ ነው ያለው። አለሁ ያለው ነው ያለው አለሁ አለ። ሁሌ አለሁ ነው የሚለው። እኛ ለቋንቋ ብለን ነው የነበረ ያለ የሚኖር የምንለው እንጂ እርሱ ሁል ጊዜ አለሁ ነው። አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ ይላል። በቃ ሃይማኖት ይሄ ነው። ይሞግታል ሊያሳምንህ ሳይችል ሲቀርና በስጭቱ ሲመጣ ቶሎ ብሎ ወደ ድንጋይ ኮብልስቶን መንፈስ ይባላል። ድንጋይ አነሱ። ኢየሱስ ግን ተሰወራቸው ይላል። ተሰወራቸው ማለት ብን ብሎ ጠፋ አይደለም፣ በመካከላቸው አልፎ ሄደ። ምክንያቱም ቀኑ ሳይደርስ የሱን ደም ማንም ማፍሰስ አይችልም። ማንም እና ድንጋይ ሲያነሱ በመካከላቸው አልፎ ሄደ። ጌታ ነው። ከአብርሃም በፊት አለሁ አለ። ራሱ ጌታችን ስለ ጌትነቱ አልተናገረምን? ተናግሯል። በዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ ሐሙስ ምሽት እግራቸውን አጠበ፣ ቀና አለና እንዲህ አላቸው፣ ያደረኩላችሁን ታስተውላላችሁን ብሎ ጠየቃቸው። ዝም አሉ፣ አላስተዋሉ። ደግሞ ጠየቃቸው፣ እኔ ለእናንተ ምንድነኝ አላቸው። ወይንም እናንተ ማን ትሉኛላችሁ? መምህርና ጌታ። አይ ጌታስ በሰማይ ያለው እግዚአብሔር ብቻ ነው፣ እኔ አይደለሁም አላለም። ምን አለ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችኋል። ይደሎ ይገባዋላ። መምህርና ጌታ አሉት። ነኝ አለ። አይ ታይትሌ መሆን ያለበት መምህር ነው፣ ጌታ የሚለውም ባይሆን አቆዩት አላላቸውም። ጥንቱን ጌታ ነው። ዛሬ በስጋ ስለተገለጠ ከደቀ መዛሙርቱ እግር ስር ተንበርከኮ እግራቸውን ስላጠበ ጌትነቱ አይቀነስም። በነገራችን ላይ ጌትነት ማዕረግ ሲሆንና ጌትነት ማንነት ሲሆን ሁለቱ የተለያየ። ጌትነት ማዕረግ ሲሆን ማዕረጉ እስካለ ድረስ ብቻ ነው ሰውየው የሚከብረው። ከማዕረጉ ሲሻር ተራ ሰው ይሆናል። ለኢየሱስ ጌትነት ማዕረጉ አይደለም፣ ማንነቱ። ሶስተኛ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። ይህን ጊዜ ፈጣኑ ጴጥሮስ ፈጠነና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። ማነኝ ሲል አንተ ክርስቶስ። ታውቃላችሁ የአይሁድ ችግር የነበረው ኢየሱስን ክርስቶስ ብሎ ለመቀበል ነበረ። በቃ ኢየሱስን ክርስቶስ ለማለት በጣም ይቸግራቸዋል። ክርስቶስ በዕብራይስጥ መሲሁ ነው፣ በግሪክ ክርስቶስ ነው፣ የተቀባው ማለት ነው። እነሱ በነቢያቶቻቸው አፍ መሲሁ እንደሚመጣ ሰምተዋል። በብዙ ሱባኤም ይጠባበቁ ነበር።
ነገር ግን በቤተልሔም ተወልዶ በናዝሬት አድጎ በ30 ዓመቱ በዮሐንስ እጅ ተጠምቆ በተገለጠ ጊዜ ግን ክርስቶስ ነው ብለው ይሄ ፊታቸው የቆመውን ለመቀበል በጣም ይሰቃዩ ነበር። እርሱ ግን ክርስቶስ ነበረ እና የጴጥሮስ ምስክርነት አንተ ክርስቶስ የማን ልጅ? የሕያው እግዚአብሔር ልጅ ነህ አለው። አራተኛው በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ኢየሱስ ከሞት ከተነሳ በኋላ ደቀ መዛሙርት በነበሩበት በዝግ ቤት ገባ። ቶማስ ዳሰሰው። ከዚያም እንዲህ አለ ቶማስ ጌታዬ አምላኬ። ጌታዬ አምላኬ ያለው ማንን ነው? አይሁድ ወንበዴ ነው ብለው በመስቀል ላይ ሰቀሉት። እግዚአብሔር የሞትን ጣር አጥፍቶ ከሙታን ያስነሳው አሁን በተዘጋው ቤት የገባውንና በመካከላቸው የቆመውን ምትሃት ያልሆነውን ንፋስ ያልሆነውን የሚነካ የሚዳሰስ ማንነት ያለውን አስቀድሞ ዮሐንስ ቃልም ሥጋ ሆነ ያለውን እሱን ነክቶ ነው ጌታዬም አምላኬም ያለው። ኢየሱስ ክርስቶስ ጌታ ነው። አምስተኛ በዚሁ የመግቢያ ሐሳብ አርገን ቆመን ባነበብነው የፊልጵስዩስ መልእክት ምዕራፍ 2 ቁጥር 5 ጀምሮ ተጽፎ የምናገኘው ቃል ነው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። የሰባ ቃል ነው። በቃ ይሄንን ጠጥተ ማረፍ አስገራሚ ነው። ተመልሰን ስለምናየው ይሄን መልእክት ወደ ሌላኛው ልለፍ። አሁን ጌትነቱን ነው። ቆላሲስ 2 ቁጥር 9 ላይ በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። እርሱ ያለው ማንን ነው? ኢየሱስ ክርስቶስን ነው። በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። እርሱ የቤተ ክርስቲያን ራስ ነው። በእርሱ ቤተ ክርስቲያን ተሞልታለች። የመለኮት ሙላት በሰውነት ተገልጦ ይኖራል የተባለው በስጋ የተገለጠው ጌታችን ኢየሱስ ነው። ቲቶ 2:13 ላይ የተባረከው ተስፋችን ነው ይላል ኢየሱስ። አሜን። በነቢያት መዝሙር አስቀድሞ ገና በስጋ ሳይገለጥ ነቢያትን አናግሯቸው እርሱ ጌታ ኢየሱስ እግዚአብሔር እንደሆነ ከሰማይ የወረደ ደግሞ ወደ ሰማይ የወጣ እንደሆነ ትንቢት ተጽፏል ወይንም ተነግሯል። የዳዊት መዝሙር 46 በቅንፍ 47 ቁጥር 5 ላይ እንዲህ የሚል ቃል አለ። አምላክ በእልልታ እግዚአብሔርም በመለከት ድምፅ አረገ ይላል። ይሄ ስለ እርገቱ ዳዊት አስቀድሞ የተናገረው የትንቢት ቃል ነው። አምላክ በእልልታ እግዚአብሔርም በመለከት ድምፅ አረገ። አሁን
መቼ ነው አምላክ በእልልታ እግዚአብሔር በመለከት ድምጽ ያረገው የሚል ጥያቄ እኛን ሳይሆን እነሱን መልሰን እንጠይቃቸዋለን። መቼ ነው ወጣ ለማለት ወረደ ማለት ግድ ነው። መቼ የወረደው ነው የወጣው? የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ያ የወረደው ጌታና አምላክ እንደሆነ በትንሣኤው ተረጋግጧል። እዚህ ኢየሱስ ከሙታን ተነስቶ ሲያርግ መላእክት ተገልጠው ለሐዋርያት እንዲህ ብለዋቸዋል፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ወዳጆቼ ከጌታችን ከኢየሱስ ክርስቶስ ውጪ በአካል ወደ ሰማይ የወጣ ማንም የለም ከሰማይ ከወረደው በቀር። ምንም እንኳን በታሪክ በተጣመመ የሃይማኖት ትምህርት ሌሎች እንዳሉ ቢነገርም ሰማይ ዕውቅና የሰጠው አንድ አለ፣ እሱም ጌታ ኢየሱስ ብቻ ነው። እና አምላክ በእልልታ እግዚአብሔርን በመለከት ድምጽ አረገ የተባለው ለጌታችን ለኢየሱስ ክርስቶስ ካልሆነ በቀር ለማን ሊሆን ይችላል? ስለዚህ ጌታ ነው፣ የለየለት ጌታ ነው፣ የታመነ ጌታ ነው፣ የዘላለም አምላክ ነው። ለምንድን ነው እኛ አማኞች ጌታ ነው የምንለው? ስለ 4 መሰረታዊ ምክንያቶች ነው። አንደኛ ጌታ ኢየሱስ ክርስቶስ ጌታ ስለሆነ ነው። ጌታ ስለሆነ ነው። ለምንድን ነው ጌታ የምትሉት ካሉን ጌታ ስለሆነ ነው። የሰው ልጅ ሰው ተብሎ የሚጠራው ምን ስለሆነ ነው? አንበሳ ተብሎ የሚጠራው ምን ስለሆነ ነው? አንበሳ ስለሆነ ነው። ምንም ግልጽ እኮ ነው። ጌታ ኢየሱስ ክርስቶስን ጌታ ነው የምንለው ጌታ ስለሆነ ነው። ራዕይ ዮሐንስ መጽሐፍ ምዕራፍ 19 ከቁጥር 11 እስከ 16 አብረን እናነባለን። ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የማን ቃል? ስሙ ማን ነው? ይሄ ቃል የትኛው ቃል ነው? ዮሐንስ 1:1 ላይ ያለው የማን ቃል? የእግዚአብሔር ቃል። ስሙ ማን ነው? የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ እርሱ ስንቱን የሚገዛ? ጌታ ካልሆነ ይገዛል ወይ? እርሱ ሁሉን የሚገዛ ጌታ የሚለው ቃል የአማርኛ ነው። በግዕዙ ምንድን ነው? እግዚ አይደለም? እግዚእነ ኢየሱስ ክርስቶስ ስንለው ጌታችን ኢየሱስ ክርስቶስ ማለታችን። አንዳንድ ሰው በግዕዝ ሲለው ይቀለውና በአማርኛ ሲለው ይከብደዋል። አንዳንዱ ደግሞ በእንግሊዘኛ ሲለው ይቀለውና በአማርኛ ድገመው ሲባል ይከብደዋል። ቢከብድህም ቢቀልህም እውነቱ ግን ያው ነው። እግዚ ያልከው ነው ጌታ። እርሱም ሁሉን የሚገዛ
የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑ የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው አለ። ይሄ ስም ተሰጥቶት አይደለም፣ ያለውን ስም ነው ያስተዋወቀን። ሃሌሉያ። በልብሱና በጭኑም ላይ ይላል። ልብሱ የተሰራው የነገስታት ንጉስ የጌቶች ጌታ ከሚለው ጽሕፈት በቃ ማንም ሲያየው እሱ የተለየ ነው። በሰማያት የተለየ ነው። በምድርም ወገኖች መካከል የተለየ ነው። ልብሱን ቀዳደው ይሄማ አይገባህም ብለው ቢወስዱት እንኳን ሰውነቱ ላይ አለ፣ ጭኑ ላይ ተጽፏል። የነገስታት ንጉስና የጌቶች ጌታ ነው። ይሄ ማለት ምን ማለት ነው? የሆነ ነገሩን ቀምተህ አትወስድበትም፣ የራሱ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ነው ስንል እየሰጠነው አይደለም፣ አሜን እያልን ነው። ከእግዚአብሔር ጋር እየተስማማን ነው። እግዚአብሔርን እያከበርንበት ነው። ጌታ ነው፣ ባለስልጣን ነው፣ ገዢ ነው። በልባችን ላይ ይገዛል። የልባችን የከበረው ስፍራ የጌትነቱ ዙፋን። ሁለተኛ ኢየሱስ ጌታ ነው የምንለው የሰው ልጆች የመዳን መንገድ ሁሉ ከዚህ የከበረ ስም ጋር በመቆራኘቱ ምክንያት። የመጀመሪያው እንዳትረሱ፣ ኢየሱስ ክርስቶስን ጌታ ነው የምንለው ኢየሱስ ክርስቶስ ጌታ ስለሆነ ነው። አጭርና ግልጽ። ሁለተኛው ጌታ ኢየሱስ ክርስቶስን ጌታ ነው የምንለው የሰው ልጆች የመዳን መንገድ ሁሉ ከዚህ የከበረ ስም ጋር በመቆራኘቱ ነው። የሮሜ መጽሐፍ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ዘራፍ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ክብር ለእግዚአብሔር ይሁን። በቃ እንደዚህ ነው ማንበብ ያለባችሁ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትሆናለህ? ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ምን ይላል? ይድናል። በቃ የመዳን መንገድ ይሄ ነው ወዳጆቼ። ሰው የዘላለም ሕይወትን ለማግኘት ተራራ እንዲወጣ ሸለቆ እንዲወርድ አሁን የእግዚአብሔር ሐሳብ አይደለም። የቱንም ያህል ንትርክ ቢበዛ፣ የቱንም ያህል ጦርነት ቢበዛ ሃይማኖተኞች ወይንም ደግሞ ተርፋቸው የቀረባቸው የሚመስሉ የምድር ወገኖች ሁሉ እየተነሱ ኖ እንደዚህማ ቀሎ መዳን የለም፣ እንደዚህማ ቀለል አርጋችሁማ ዳንን አትሉም እያሉ ነጠላቸውን ቢያራግፉም መጽሐፉ ዘግቶታል። አጭር ነው። ሰው በልቦ አምኖ ምን ይላል? ይጸድቃል። ይኸውልህ እምነት ልብ ላይ ነው የተቀመጠው። ምስክርነት ደግሞ ምላስ ላይ ነው የተቀመጠው። ስለዚህ የምታምነው ምኑን ነው? ትንሣኤውን። ኢየሱስ ክርስቶስ ከሙታን ተነስቷል። የኢየሱስ ክርስቶስ ትንሣኤ የተረጋገጠና የታመነ ነው። እግዚአብሔር የሞትን ጣር አጥፍቶ አስነስቶታል ነው። ክርስትናችንን ክርስትና ያደረገው ትንሣኤው ነው። በነገራችን ላይ ኢየሱስ ካልተነሳማ አለ ዋናው ሰባኪ ጳውሎስ፣ ስብከታችን እንግዲያውስ ከንቱ ናት አለ። ስለዚህ ምን ሰብከው እኮ ሞቷል ብቻ ብለን አይደለም፣ ሞትን ድል አድርጎ ተነስቷል ብለን። ይሄን ማመን ቀላል ዋጋ አያስከፍልም። ምክንያቱም ከዘመን በፊት
እንደ ሰው ጉልበተኞች፣ እንደ ዓለም ጥበበኞች ብዙ ኃያላን ሚሞቱ ማይመስሉ ሞተዋል። ሲጠበቁ አንዳቸውም እንኳን ከሞት አልተነሱ። በሰው ልጆች ታሪክ ውስጥ ሞትን ድል አድርጎ የተነሳው ብቸኛው ክርስቶስ ኢየሱስ ብቻ፣ ማንም አልተነሳ። እንዲህ ስንል አንዳንዶች በነቢያት ዘመን አንዳንድ ሰው ተነስተው የለም ወይ? በአዲስ ኪዳንም ደግሞ አንዳንዶች ተነስተው የለም? ቢነሱስ የእግዚአብሔርን ክንድ ለማሳየት በተአምራት ተነስተዋል። ተመልሰው ግን ገብተዋል። አፈርነህና ያቃ ከሰማይ የወረደው ብቻ ነው ወደ መኖሪያው የሄደው። ሞት ይዘው ዘንድ አልቻለም የተባለው ማለት ድል አድራጊ ነው እሱ። የትንሣኤ ንጉሥ ነው የኛ ጌታ። የትንሣኤ ጌታ ነው የኛ ጌታ። ስለዚህ ኢየሱስ ክርስቶስ ጌታ ነው ስትል እኮ አንድ ነገር ብቻ እያወራ አይደለም። መቃብሩ ባዶ ነው፣ ተነስቷል፣ በዚህ የለም። እንግዲህ የሃይማኖት መስራቾችን ሁሉ በዓለም ላይ ከጥንት እስከ ዛሬ ታሪካቸውን አጥኑ። የሁሉም መቃብር አለ፣ ይጠበቃል። እኔና እናንተ ጌታ ብቻ መቃብሩን ስታዩት ባዶ ነው። ተነስቷል ኢየሱስ። ያልተከፈተ መቃብር ካየ አጽማለው ማለት ነው። የተከፈተ መቃብር ባዶ ከሆነ ግን በዛ የለም ማለት ነው። እንዲህ ስለው ደግሞ አንዳንዱ በግንበኛ አዲስ መቃብር አሰርቶ እንዳይመጣ ይሄው የእንትና መቃብር ባዶ ነው። የለም መጽሐፉ አይመሰክርም፣ ስለ እንትና አይመሰክርም፣ ስለ አንዱ ነው። ኢየሱስ ተነስቷል እና በልባችን እናምናለን። ስለዚህ የሞትም ጌታ ስለሆነ ልብ ካመነ ደግሞ አፍ አለመናገር አይችልም። በየቦታው እየዞረ ኢየሱስ ጌታ ነው ይላል። ከየት ነው ይሄን ምላስ የወሰደው? ከልብ ነው። የልባችሁ መዝገብ ትንሣኤውን ነው ያጨቀው። የሞትን ጣር አጥፍቶ መነሳቱ በልባችን እርግጥ ነው። ዛሬ ነገሮቻችሁ የሚነሱት በትንሣኤው ኃይል ነው። የሞተው ነገራችሁ ሁሉ ሕይወት የሚዘራው በትንሣኤው ኃይል ነው። ስለዚህ ኢየሱስ ክርስቶስ ከሙታን እንደተነሳ በልብህ ብታምን ከዛ በአፍም ብትመሰክር ትድናለህ። ስለዚህ ሰው በልቡ አምኖ የሚያምነው ምኑን ነው? ምኑን ነው የሚያምነው? በዚህም አምናለሁ፣ በዛም አምናለሁ፣ በዛም አምናለሁ ያለ ሁሉ እያመነ አይደለም፣ እየተወዛገበ ነው። እግዚአብሔር በላከው የኃጢአታችን ማስተሰሪያ ሆኖ የገዛ ራሱን ያቀረበው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ለኛ የሚማልደው ክርስቶስ ኢየሱስ፣ በሱ ማመን ምንም እሱ ጋር መጨመር አያስፈልግም። አሁን ወደ ኢየሱስ ለመምጣት ዝግዛግ እየሰሩ የሚደግሙ ሰዎች አሉ። በዚህም ሄደን በዛም ሄደን በምናምን ሄደን ኖ ኖ ኖ ኖ ይሄ ሁሉ ድካም ተውና ኢየሱስ ተገልጧል። የእግዚአብሔር ልጅ ተገልጧል። የመዳናችንን ምስጢር ሰማይ አቀሎታል። እንድናምን በአፋችን እንድንመሰክር ብቻ። ጥምቀት የምንለው እኛ አንዲት የመንፈስ ቅዱስ ጥምቀት ናት። ወስዶ አካል ውስጥ የሚጨምረ የምንጠመቅበት። በቃ ብዙ ጊዜ የኛ ማይንድ ጥምቀት ሲባል የሚያስበው ቶሎ ውሃ ደጋግሜ ተናገር ያለው ጴጥሮስ በሰበከ ቀን 3000 ነፍሳት ድነዋል በኢየሩሳሌም። 3000 ነፍሳት አምነው ተጠምቀዋል። የተጠመቁት ግን በገንዳ ውሃ አይደለም። ኢየሩሳሌም ላይ 3000 ሰው ለማጥመቅ የተዘጋጀ ውሃ የለም። ከየት ታመጣዋል? የለም። ባህር ያለው ጢብሪያዶስ ኢየሩሳሌም። እነሱም ጌታን የሚያገኙ ወደ ሕይወት የሚመጡ ይሄን ያህል ሰዎች አሉና በደንብ ገንዳ አዘጋጁ ብሎ መንፈስ ቅዱስ አልነገራቸው። ቢሆን ተዘጋጅተው ይጠብቁ ነበር። በጌታ በኢየሱስ ክርስቶስ ካመንክ የምትጠመቃት አንዲት ጥምቀት አለች። እሷም የመንፈስ ቅዱስ ጥምቀት ናት። ለምንድን ነው የመንፈስ ቅዱስ ጥምቀት የምንጠመቀው ማለት ነው? ወደ አካሉ ለመጨመር ነው። መንፈሳዊ አካል አለ፣ ክርስቶስ ራስ የሆነላት።
ምንጠመቀው እኮ የኢየሱስ መንፈሳዊ አካል ውስጥ እኮ ነው ምንገባው። ማን ነው አጥማቂው? ማን ነው በመንፈስ ቅዱስ የሚያጠምቀው? ፓስተሩ? ቄሱ ነው? ጌታ ኢየሱስ። ዮሐንስ እንዲህ ብሎ መሰከረ፣ እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን የጫማውን ጠፍር እፈታ ዘንድ የማይገባኝ በመንፈስ ቅዱስ ያጠምቃችኋል። ጮክ ብለህ ብትናገረው እውነት እኮ ነው። አማኞች ጌታ ኢየሱስን አምነው በውሃ የመጠመቅ ዕድል ባያገኙ የዘላለምን ሕይወት ይወርሳሉ። ለምን? መዳን በእምነት ስለሆነ። ጸጋው በምን አድኗቸዋል? በእምነት። እንዴ የአፍሪካን በረሃ የሚያቋርጠው ውሃም ቤተክርስቲያንም ካህንም የማግኘት ዕድል ያላገኘው ሰው በጌታ ኢየሱስ ክርስቶስ ቢያምን እና እዛው ቢሞት አይደንም እያልከኝ ነው ወይ? ድብን አድርጎ ነው የሚድነው። በኔ የሚያምን የዘላለም ሕይወት አለው አለ እንጂ ጌታ እነዚህን ሚስጥራት ካልፈጸማችሁ አላለም። የእግዚአብሔር ሚስጥር ተገልጧል። እርሱም ልጁ ነው። የተሰወረው ተገለጠ እኮ። ያልታየው ታየ። ቀራንዮ ኮረብታ ላይ ራቆቱን ከቆመው ከሱ ውጪ ምን የከበረ ሚስጥር አለ ብለህ ነው ነገሮችን ሁሉ ወደ ጎን የምትነዳቸው? ኖ መጽሐፍ አይደግፍም። አጣመህ ቃሉን እያዞርከው ለኔ ተናገርልኝ ብትለው አይናገርልህ። መጽሐፍት ሁሉ የሚናገሩለት አንድ አለ፣ እሱም ክርስቶስ ይባላል። ስለዚህ ሰው በልቡ አምኖ በአፉ መስክሮ ይሄ ነው የመዳን ምስጢር። ስለዚህ የውሃ ጥምቀት አያስፈልግም ወይ? ያስፈልጋል። ግን የዘላለም ሕይወትን አያስገኝም። ውሃ H2O ወረ አያስገኝ። መንፈስ አርገውታል ነገሩን ሁሉ ከሰው እጅ ላይ ነጥቆ ራሱ ይዞታል። እንኳን በነገሌ እጅ አልሆነ መዳናችን። እረ በዚህ መስፈርት በዚህ በኩል ካልመጣ እንዲህ ካላደረክ ውጉስ ከማሪዮስ እያለ እየገፋህ ነበር ዘላለሙን ሃይማኖት የሚኖረው። በቃ በኔ በቀራል በሩሱ በኔ በቀራል ወደ አብ የሚመጣ የለም አለ። ጨረሰው እኮ ጌታ ኢየሱስ ስም ይባረክ። ጌታ ሆይ ስም ይባረክ። ማንም በእርሱ ካመነ የዘላለም ሕይወት አለው። አለቀ። ከዛ በኋላ በአጥቢያ ቤተክርስቲያን በምድር ላሉ ልዩ ስርዓቶች የሚፈጸሙ ስርዓቶችን ከዘላለም ሕይወት ጋር አታገናኛቸው እንጂ መፈጸም ትችላል። ግን ሰው ስለ ዘላለም ሕይወት ካወራ ጥምቀት ተብሎ ከተነሳ ውሃ የሚባል ነገር አይምሮ ውስጥ እንዳይመጣ አንዲት ጥምቀት፣ አንድ ጌታ፣ አንዲት እምነት የተባለችው ኤፌሶን ላይ ያቺ መንፈሳዊ አካል ውስጥ የምንጠመቅበት ረቂቅ ነው። በቃ እሷ ናት። እዛ ስትጠመቅ አንደበትህ ስለሱ አውራ ይላል። ምንድነው የምታወራው? ኢየሱስ ጌታ ነው። ሰው በኢየሱስ ከማመኑ በፊት እንደው ጉሮሮውን ብትይዘው ራሱ ኢየሱስ ጌታ ነው ለማለት ይቸግራል። ሃይማኖተኞችን እስኪ ኢየሱስ ጌታ ነው በይ በላት ሂደና ኢየሱስ ጌታ ነው በይስ መነጽር ካረገች እንዲያርጋ ቶሎ የሚመጣባት የዘላለም ሕይወት አይደለም። የሃይማኖቶች ጠብ ከረከር አንተ ደግሞ ሃይማኖትህን የቀየርክ መስሏት አረ ኢየሱስ ጌታ ነው በል እስኪ ጋሼ። ምን አይነት ቋንቋ መጣ? አንዳንድ ሰው
ነገ ትሞታለህ የተባለ አይመስልም ድንጋጤው። ኢየሱስ ጌታ ነው ሲባል አንዳንድ ሰው እኮ ልቡን ይይዛል። ይኸውልህ በየጎዳናው ስታይ የሆነ መብረቅ የወረደ ነው የሚመስል። የሚያስደነግጠው የጨለማውን ግዛት እንጂ እኮ ትምክት ነው፣ ኩራት ነው። እና ሮሜ 10:9 ላይ ሰው በልቡ አምኖ በአፉ ምን ብሎ በቃ ይሄ ነው የመዳን ሚስጥር። ሶስተኛው ኢየሱስ ጌታ ነው የምንለው አሁን ወደ ፊልጵስዩስ መጽሐፍ ሄደን እንጨርሳለን። ለእግዚአብሔር ክብር ነው። ኢየሱስ ጌታ ነው ትላላችሁ። ለምንድን ነው የምትሉት? እንላለን። ለምንድን ነው የምትሉት? ለእግዚአብሔር ክብር ነው። ተጽፏል። አዎ ተጽፏል። ፊልጵስዩስ 2:9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። አንድ አንበርካኪ ስም አለ። አንድ የተቀባ ስም አለ። አንድ የከበረ ስም አለ። ከስም ሁሉ በላይ የከበረ ስም አለ። የትኛው በምድር ላይ ያለ ከሰማያትም በላይ ያለ ስም የማይበልጠው የማይተካከለው ልዩ ስም አለ። እሱም ኢየሱስ የሚለው ስም ነው። እስኪ በለው፣ ስሙን ጥራ፣ ስሙን ጥራ። ኢየሱስ ወይንም ዮሹዋ የሚሉት በዕብራይስጥ ዮሹዋ አዳኙ ማለት ነው። ፈዋሹ ማለት ነው። መድኃኒቱ ማለት ነው። የኃጢአት መድኃኒት በፍጹም የለም። አንድ የኃጢአት መድኃኒት አለ፣ ኢየሱስ ይባላል። ሰዎች ከኃጢአት በሽታ ለመገላገል አብዝተው ስለሰገዱ በሽታው አይለቃቸው። ዝም ብለህ ነው አይምሮ የምታጽናናው፣ ራስህን የምትሸነግለው። ዳቦ ስለደፋ፣ ጭራሮ ስላቀጣጠልክ፣ ድንጋይ ተሸክመ በጉልበትህ ስለት እያልክ ስለዞርክ፣ በሆነ ነገር ገብተ በሆነ ነገር ስለወጣ ጋሼ አትልፋ፣ አትልፋ። ይሄ ሁሉ ዘመን ካንተ የሚጠበቀውን ሃይማኖታዊ ስርዓት ሁሉ እያደረክ ልብህ ማረፍ አልቻለም። ከገዳም በተመለስክ ምሽት ማታ ቤተሰብ ከቦ እንዴት ነበረ ቆይታ? ምን ጥሩ ነው አይገርምም? ምናምን እና ታምሩስ አይገርምም? ምናምን እያልክ ታወራለህ። ውስጥ ግን ድነሃል። መቼም ራስህን አትዋሽም። ምንድነው የምትደራረበው? ብዙ ነገር ብዙ ነገር ብዙ ነገር ብዙ ነገር። በዛ ውስጥ ራስህን ለማጽናናት ሃይማኖት ቅጽበታዊ ደስታ ይሰጣል። ቅጽበታዊ ቦታው ላይ እስካለ ይሄ ኢቨንቱ እስካለ ድረስ የሆነ ነገር ይሰማሃል። ወደ ቤት ስትገባ ብቸኝነትህና የኃጢአት ከሳሽ አይምሮ ውስጥ እየቆመ አተ ይልሃል። በነጋታውም ነጠላህን ለብሰ ካሮጥክ አይሆንም እና ከሰኞ እስከ ሰኞ እየታከምክ ይሆናል። ተመላላሽ ታካሚ ከመሆን የገላገለ አንዱን መድኃኒት ውጠን ለዘላለም እንድንፈወስ የረዳ ድነን እንድንቀር ያደረገ ስሙ ኢየሱስ ይባረክ፣ ይባረክ። እኔ ዓለሜ ይሄ ነው። በምንድነው ደስታ በምንድነው እረፍት ብሎ ከጠየቀኝ ሰው ስለዚህ ህይወት እግዚአብሔርን ባርካል። ብዙዎች ተስፋ ያደርጋሉ ከዛሬ ነገ ይመለሳል እያሉ። ብዙዎች በስጋ በአይምሮ አልተመቻቸውም፣ የሆነ ግን አይመስልም ምናምን። አለመመቸት ከውስጥ ነው የወጣው። አንተ አይምሮ ውስጥ ያለውን ነው ለኔ እንዲሆን የምትመኝልኝ። እኔ በደህና ነው ያለሁት፣ ደህና ነው ያለሁት። እኔና አንተን የማያገናኘን ገደል አለ፣ ገደል አለ፣ ትልቅ ገደል አለ። ስለዚህ ወደዚህ ህይወት መሻገር ከፈለክ እኔን ተወኝና ከአዳኙ ጋር ከፈዋሹ ጋር ከኢየሱስ ጋር ይሁን ነገሩ። እኔ በደህና ነው ያለሁት። የወርቅ ዙፋን እንኳን ቢቀመጥ ወደ ኋላ ዞር ላልል
ሰው ጌታ ኢየሱስን ከቀመሰ እኔ በትክክል ይቅመሰው እንጂ ይሄ ዝም ብሎ በሃይማኖት እንትን የሚመጣ መሄደውን አይደል፣ በትክክል ከሱ ጋር ኢንካውንተር ያርግ እንጂ ጌታ ይንካው እንጂ ሰው ዓለም ቢገለባበጥ የኔቶ ጦር ቢሰለፍበት ድህነት አይደለም፣ 7 ድህነት መገለል አይደለም፣ ዓለም ሁሉ አከንተፍ ቢለ ወደ ኋላ አትልም። በቃ የሚያስከትልህ ያ ጀርባውን እያየ ነው የምትገባው። ጀርባው ደግሞ በጅራፍ የተነቀሰ ነው። የእንትና ፍቅርማ አይሆንልኝም፣ እንትናን ከምክድማ ሲኦል ብገባ ያልከው ሁሉ ይሄን ጀርባ አያክል። በዚህ ጀርባ ላይ ያረፈው ጅራፍ ስላንተ የተከፈለ። የማንንም ጀርባ ብትመለከት ጀርባቸው እንደዚህ አልተተለተለም፣ እንደዚህ አልቆሰለም። በመከራ የደቀቀው ስለ ኃጢአታችን ተላልፎ የተሰጠው እግዚአብሔር የሁላችንንም በደል በሱ ላይ ያደረገው አንድ ብቻ ነው። አንድ እግዚአብሔር አለ፣ አንድ ሰው አለ። በሰውና በእግዚአብሔር መካከል አንድ መካከለኛ አለ። ምንም መጽሐፉን ባታጠና፣ ምንም ተከታታይ ትምህርት ባትወስድ፣ ገና ጌታ ኢየሱስ በነካ ቀንና በዳንክ ቀን ብቻ እንባ መንታ እየሆነ ይፈሳል። ያሁኑ እንባ የረሃብ አይደለም፣ ያሁኑ እንባ የመገፋት አይደለም፣ ያሁኑ እንባ ልዩ ተጽዕኖ አይደለም፣ የፍቅር እንባ። እግዚአብሔር አንተን የወደደበት ፍቅር ልቡ ውስጥ ገብቶ በገዛ አይኖች እንድታለቅስ ያደርጋል። ከዚህ የሚበልጥ ፍቅር ለማንም የለውም። ጌታ ኢየሱስ ክርስቶስ በላይ የሆነ ፍቅር የለም። ያስመነነን እሱ ነው። 40 ሚሊዮኑን እንድቆርጠው ያደረገኝ፣ ያን ሞላና የተትረፈረፈ መንገድ እንድሰዋ ያደረገኝ፣ ያን ክብር ዝና ብትለውም ያ ዝናን እንደ ተራ ነገር እንድቆርጠው ያደረገኝ ጀርባው ነው፣ ፊቱ ነው፣ ሁለንተናው ነው። ኢየሱስ ልዩ ነው። ሪቫይቫሊስቱ ማርቲን ሉተር በ15ኛው መቶ ክፍለ ዘመን ተነስቶ የካቶሊክን ቤተክርስቲያን ተቃውሞ በጀርመን በአንዲት ከተማ ውስጥ ከተደበቀ በኋላ ካቶሊክ ከነበራት ስምና ዝና ከገናናነቷ የተነሳ እንዲህ አሁን እኔና እናንተ በታሪክ ሰምተን እንደቀለለው ሳይሆን አዋራው ነው የጨሰው። የፈለገችውን ታስራለች፣ ትገርፋለች፣ ትገላለች። ራሷን ችላ መንግስት ናት በዘመኑ። ይሄን ትልቅ ግንብ ነው የነቀነቀው። ብቻውን አይደለም፣ ከጌታ ጋር ሆኖ። በኋላ መጀመሪያ ላይ ተቃውሞ ነበረ የበዛው፣ ተደብቋል። ትምህርቱ እስኪሰርጽ ብዙዎች እስኪረዱ ድረስ ብቻውን ነው ሰውየው የሚንከራተተው፣ እየተደበቀ እየተሽለከለከ። እና አንድ ወዳጁ መጣና ዓለም ተቃውሟል፣ ዓለም ጠልቶሃል እንጃ አለው። እሱ ምን አለ? እኔ ብቻዬን ከጌታ ጋር ሆኜ ዓለምን ተቃውሜያታለሁ፣ ዓለምን አሸንፌያታለሁ። ብቻሽን ጌታ የሚፈልገው ብቻህን እንድትከተለው። የሰፈር ጓደኞች እስኪያምኑ ድረስ፣ ቤተሰቦች እስኪያምኑ ድረስ እግርህን የምትጎትተው አንተ ሰውዬ የሚፈልግህ ብቻውን ነው። አብርሃምን ብቻውን በሁለት ወንዞች መካከል ተቀምጦ ሳለ ጠራሁት እንዳለ ብቻሽን ነው የሚፈልግሽ፣ ብቻህን ነው የሚፈልግህ። ነቅለህ ውጣ። እየጠራ ነው። ለህይወት ነው የሚጠራ፣ ለሞት አይደለም። ለእረፍት ነው የሚጠራ፣ ለስቃይ አይደለም። እና ኢየሱስ ጌታ ነው የምንለው ለእግዚአብሔር ክብር ነው። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ አለ። ሁሉም የሚንበረከከው በኢየሱስ ስም ነው። ስግደት ለእግዚአብሔር በኢየሱስ ስም፣
በኢየሱስ ስም ያልሆነን ስግደት ሰማይ አይቀበልም። ልፋት ድካም ነው። በሱ ስም ነው። እግዚአብሔር መንፈስ ነው። የሚሰግዱለት በእውነትና በመንፈስ ነው የሚሰግዱለት እንጂ በሎኬሽን ስገዱ አልተባልንም። ወደ ኢየሩሳሌም ተራሮች ውጡ አልተባልንም። በገሪዛንም አምልኮ አይቀበልም። አሁን ጌታ መንፈስ ነው። ስትፈልግ በቤት ስገድ፣ ስትፈልግ በገበያ መካከል ስገድ፣ ብትፈልግ ደግሞ በአደባባይ ስገድ፣ ብትፈልግ በቤተ ክርስቲያን ስገድ። ስግደት ደግሞ የጉልበት መንበርከክ ብቻ እንዳይመስል የልብ ነው። በልቡ ያልሰገደ በጉልበቱ ቢንበረከክም አልሰገደም። ለዛ ነው ጳውሎስ አባትነት ሁሉ ከሚሰየምበት በአብ ዙፋን ፊት እንበረከካለሁ አለ። ስለዚህ በልብህ ጉልበት የምትሰግድለትን ጌታ በጉልበትህ አልሰግድለትም ልትል አትችልም። ነገር ግን ስግደት አክሮባት አይደለም፣ የሰርከስ ትርኢት አይደለም፣ ወይንም ሃይማኖታዊ መልክ አይደለም። ስግደት የሚገባው አንድ ሰው አለ። በላይ በሰማይ ዘውዳቸውን ሁሉ በፊቱ አስቀምጠውለት ታርዳሃልና። ማን ነው የታረደው? መላእክት ናቸው። ማን ነው የታረደው? አንተ የኔ ጻድቅ ፈጥኖ የሚሰማኝ ያልከው ነው። ማን ነው የታረደው? የታረደው አንድ ነው። ታርዳሃልና፣ ሞታሃልና፣ ከነገድና ከቋንቋ በደምህ ዋጅተ ለአባትህ ካህናት መንግስት አደረካቸው የተባለ ኢየሱስ፣ ብቻውን ኢየሱስ። እስቲ ብቻውን ኢየሱስ በል። ብቻውን ኢየሱስ በል። በቃ ምንድነው የምትለኝ? እኛም እኮ እናምነዋለን፣ እኛም እንጠራዋለን። ምንድነው የምትለኝ? ምን እያልክ ነው? 13 ሌላ አግዳሚ ላይ አንድ እሱ ዘመንን ለሰው ልጆች የሰጠ የዘመናት ባለቤት ከራሱ ጊዜ ለሱ ነጥለ የሚቆጠር ጊዜ ሰጠው በወር በዚህ ቀን እሱ ነው። ኖ ዘላለም እስከ ዘላለም እሱ። ምንድነው የምትለኝ? ብቻውን ብቻውን። እግዚአብሔር ይባርክ። እግዚአብሔር ይባርክ። አንተ መንጋ እግዚአብሔር ይባርክ። ብቻውን የምታመልከው አንተ መንጋ እግዚአብሔር ይባርክ። ብቻውን የምትዘምርለት እግዚአብሔር ይባርክ። እግዚአብሔር ይባርክ። ሰማይ ባንተ ይደሰታል። ሰማይ የሚፈልገው ልጁን ማግነን እሱን ማድመቅ ነው። ኢየሱስ ትላንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ። አይሰለቸንም፣ አይሰለቸንም። እየጠራ ነው ይናፍቀናል፣ እያመለክ ነው ይርበናል። ኢየሱስ ማንንም ለማናደድ አይደለም ኢየሱስ የምንለው። እንደዛ እንዳትረዱን፣ ማንንም ለማብሸቅ አይደለንም። ወተናልኛ ከብሽሽቅ ዓለም ወተናል። ግን መጽሐፉ የሚለውን ለእግዚአብሔር አብ ክብር ኢየሱስ ጌታ ነው። አብ እንዲከብር ከፈለክ ኢየሱስ ጌታ ነው በል። መጽሐፉ እንደሱ ነው የሚለው። ይኸው ፊልጵስዩስ እኮ የሚለው እሱን ኢየሱስ ጌታ ነው። የሁላችሁ ላንብብላችሁ ወዳጆች። ቁጥር 12 ፊልጵስዩስ፣ ቁጥር 11 ፊልጵስዩስ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ ጌታ ነው የምትለው ሃይማኖታዊ ጭቅጭቅ ለመፍጠር አይደለም። አንተም እንደዛ ተረድተው ከሆነ ነው እንደሱ አይደለም የሚለው መጽሐፉ። መጽሐፉ ልክ አንተ ኢየሱስ ጌታ ነው ስትል አብ ይከብራል። ለአብ የሚገባውን ክብር እየሰጠኸው ነው። መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። እግዚአብሔር በምን ይከብራል? ኢየሱስ ጌታ ነው ሲባል ስትል እስኪ በሉ በለው እስኪ በቃ በቂ ነው። ኢየሱስ ጌታ ነው። በልብህ ያለ መረዳት አለ። አንደበትህ ላይ ተናገር። ኢየሱስ ጌታ ነው።
እንዲህ ስላልነው ነው እግዚአብሔር የሚከብረው? አዎ አለ። ሃሌሉያ። በዚህ ከከበረማ 24/7 ብንለውስ 365 ቀን ብንለውስ ኢየሱስ ጌታ ነው። ሻወር ወስደህ ገላህን ታጥበህ ደስ ሲልህ ኢየሱስ ጌታ ነው። ልብስህን ለብሰህ አምሮብህ ስትወጣ ኢየሱስ ጌታ ነው። ቁጭ ብለህ ማዕድህን ቆርሰህ በልተህ ስትነሳ ኢየሱስ ጌታ ነው። ስትወጣ ስትገባ ኢየሱስ ጌታ ነው። በመንገዶች ሁሉ ያለው ማህተም እሱ ነው። ባለው ስፍራ ሁሉ በኑሮህ ላይ ኢየሱስ ጌታ ነው። በመንገድህ ኢየሱስ ጌታ ነው። በህይወት ስርዓት ኢየሱስ ጌታ ነው። ቀላል አይደለም እኮ መፈክር ብቻ ይመስለዋል አንድ እሱ ነው አይደለም። ለእግዚአብሔር አብ ክብር ምግብ በልተህ ተስማምቶ ስታገሰ ኢየሱስ ጌታ ነው። የጎረሱት ስጋ ባፋቸው እንዳለ ወደ መቃብር የወረዱ ህዝቦች ነበሩ። ባንተም ዘመን ደግሞ ስጋ አንቆት የሞተ ጓደኛ ቤተሰብህ ይኖራል። በራስህ ጥበብ አይደለም ዛሬን ያየኸው ኢየሱስ ጌታ ነው። ድልድይ ገጥሞ ያሻገረ ኢየሱስ ጌታ፣ በባዕድ ሀገር ሞገስ የሆነ ኢየሱስ ጌታ ነው። ከወደክበት ከትቢያ ያነሳ እርሱ ኢየሱስ ጌታ ነው። ባዳውን ዘመድ ያደረገልህ ሊነክስህ የመጣውን አቅፎ ስሞ እንዲመለስ ያደረገ ኢየሱስ ጌታ ነው። ሌላ መተርከው መታወራው አለ የለም። ለእግዚአብሔር አብ ክብር። አራተኛውና የመጨረሻው አንድ ሰው በእግዚአብሔር መንፈስ ቁጥጥር ስር የመሆኑና ከሞት ወደ ህይወት የመሻገሩ ምልክት ነው። አንድ ሰው ኢየሱስ ጌታ ነው ሲል በእግዚአብሔር መንፈስ ቁጥጥር ስር ነው፣ ደግሞ ከሞት የተሻገረ። ሄዳ አማኙን ኢየሱስ ጌታ ነው ስትለው አሜን ይላል እንጂ አይገላምጥህም። ያመነ የዳነውን ኢየሱስ ጌታ ነው ስትል ካንተ ጋር ይተባበራል እንጂ ድንጋይ ፍለጋ ዞር ዞር አይል፣ ፊቱ አይጠቁርም። ያመኑትና ያላመኑትን በዚህ ታያል። በእምነት ያለውንና በሃይማኖት ያለውን በዚህ ታውቃል። ኢየሱስ ጌታ ነው እህቴ፣ አሜን ጌታ ነው። እኛማ የጌቶች ጌታ እንለዋለን። እስኪ መጀመሪያ ጌታ በለውና ከዛ ሁለት ጌታ ታመጣል። ጌታ ነው በል ነው የተባልከው መጽሐፍ። የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ የአማልክት አምላክ ነው። እሱን ጸሎተ ሃይማኖት ላይ ጸልየው። አሁን ግን ኢየሱስ ጌታ ነው በል ነው የተባልከው። ምንም እኮ ልፍ አያስፈልገውም፣ ክርክር አያስፈልገው። ኢየሱስ ጌታ ነው። የሚያስማማን ዓለም የምትጠቀለልበት የጋራው ቋንቋ ነው። ታውቃላችሁ አይደለ? በመሳፍንት ዘመን ሽቦሌት ሲቦሌት ሲሉ ሰዎች በትክክል ቋንቋውን የጠሩ እለፉ ይባላሉ። አክሰንታቸው ላይ ደግሞ ትንሽ የሆነ ጥርጣሬ በትክክል ማለት ያልቻሉ ሰዎች ቆም እዚህ አንተ ኢየሱስ ጌታ ነው ስትል እለፍ ይልሃል ሰማይ። ኬላው ይነሳል። እሱን ለማለት ደግሞ የሚገዳደር ነገር ካለ መዳንህን ቼክ አርግ። አልዳንክም። ምክንያቱስ መጽሐፍ ማንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል እንደማይችል ተረድቼዋለሁ አለ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 3 ላይ። ስለዚህ ማንም በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው እንደማይል ሁሉ በእግዚአብሔር መንፈስ የሆነ ሰው ኢየሱስን ሊረገም አይችልም። በአይምሮም ባንደበቱ ኢየሱስን ይባርካል። ባይሆን ኢየሱስ ሲነገር ኢየሱስ ሲሰበክ ደስ ይለዋል። ስለ ኢየሱስ የሚዘምር መዝሙር ሲዘመር ዝጋው፣ አጥፋው። አንተ ይሄ ጣዖት ነው፣ ለጣዖት የተሰዋ ነው። እናንተ የምትከላከሉት መዝሙር እየነቀለ ህዝቡን ወደ እግዚአብሔር መንግስት እያመጣ በጥላቻ አይሆንም። የጠሉት ይወርሳል፣ የፈሩት ይደርሳል። ይሄ የምትፈሩት ነገር የምትጠሉት ነገር ከተማውን እየወረሰው ይሄው በአንድ ቀን 1000 ሰዎች እጃቸውን አንስተው ወደ እግዚአብሔር መንግስት እየገቡ በየቸርቹ በየአጥቢያው
በየቤተ ክርስቲያን በዓለም ሁሉ በኢትዮጵያ ቤተ ክርስቲያን ብቻ እንዳይመስል በዓለም በክርስቶስ ኢየሱስ ስም በተተከሉ ቤተ ክርስቲያኖች ሁሉ ሰው ከቃል በኋላ ይድናል። የማያድን ሃይማኖት፣ በመዋለድ ብቻ የምትበዛበት ሃይማኖት ምንድን ነው የምትለው? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያልክ ወለደ ኢየሱስ ጋር እስክደርስ ነው። ኢየሱስ ጋር ስደርስ የወለደ ታሪክ ያበቃል። ከስጋ ወደ መንፈስ፣ ከፊደል ወደ መንፈስ በእግዚአብሔር ቃል የመወለድ የሕይወት ሥርዓት ውስጥ ገባል። በእግዚአብሔር ቃል ከማይጠፋ ዘር። ስለዚህ አንተ አንድ ልጅ በስጋ ወልደ 18 ዓመት ልጄ ሆይ ሃይማኖትህን እንዳትቀይር፣ ልጄ ሆይ ሃይማኖትሽን እንዳትቀይር እያልክ 18 ዓመት ሙሉ ስትጨቀጭቃት በ18ኛው ዓመት ላይ መጽሐፉ ተገልጦ መዳን በሌላ በማንም የለም እና በማን ያለው እንድንበት ዘንድ ከሰማይ በታች የተሰጠን በአንድ ቃል ብቻ ወደ ኢየሱስ። አትታገል፣ ከማትችለው ጋር አትታገል። ኢየሱስን በዘመን ማንም ታግሎ አላሸነፈም። የመውጊያውን ብረት ብትቃወም ይብስብሃል፣ ይብሳል በተቃወምክ ቁጥር። እኛም ተቃዋሚዎች አልነበርን? እኛም ተከላካዮች አልነበርን እንዴ? እንዴት ነው የነካን? እውነት እናንተ እንደምትሉት በዘይት ነው የነካን? በስንዴ በሰልባጅ ነው? እንዴት ነው የነካን? ይነካሃል፣ ይነካሻል። ያኔ ከእህት ወንድም አትማከሪ፣ ከጓደኛ አትነጋገሪ። የሚያስለቅስ የእግዚአብሔር ፍቅር ኢየሱስን ብቻ፣ ይህን መዓዛውን ብቻ አፍንጫሽ እየሳበ አምልኮ ባለበት፣ ጸሎት ባለበት፣ ዝማሬ ባለበት፣ ህብረት ባለበት የሚያንከራትት የኢየሱስ ፍቅር ስምህ ይባረክ። ማንም በመንፈስ ቅዱስ ካልሆነ በስቀር ፈተናውም ጫናውም የቱንም ያህል ተግዳሮት ቢበዛ ያን ሁሉ አልፈ በቃ በመንፈስ ቅዱስ ካልሆነ በስተቀር። አሜን። እንዲህ ስንል አንዳንዶች አይ ዝም ብሎ ስሙን አቅልልን ስለጠራ ነው አይደለም። ስሙን ስለጠራ ነው። ደግሞ አንድ ጥቅስ አለ ያለ አውዱ የሚጠቀስ ማቴዎስ ላይ ጌታ ሆይ የሚሉኝ መንግስተ ሰማያትን አይወርሱም። ብዙ ጊዜ ጴንጤን ለመቃወም ይጠቀስ ጥቅስ ነው ድሮ፣ አሁንም አለ። ራሱ ቃሉ ለማን ነው የተነገረው? በየትኛው ወቅት በየትኛው ዘመን ላይ ላሉ ፈቃዴን የሚያደርጉ እንጂ ጌታ ሆይ የሚሉኝ መንግስተ ሰማያት አይወርሱም ያላቸው እነማንን ነው? በአውዱ ነው። አንተን ለመቃወም ነው የሚጠቀሰው። አይሰራም። እውነት ነው። አምኖ መጥራት ያስፈልጋል። ሳያምኑ የሚጠሩት እነሱ ተለይተዋል። አንተ ግን አምነህ ነው። ጌታ ሆይ ኢየሱስ ሃሌሉያ። በመጀመሪያው 100 ክፍለ ዘመን ታስታውሳላችሁ አይደል? ይህን ስም የመጥራት ኢየሱስ ጌታ ነው የማለት ከፍተኛ የሆነ ትግል ጫና አለ። ምክንያቱም የሮም ቄሳሮች እኛንን ጌታ እያሉን፣ ስለዚህ የቱን ነው ጌታ የምትሉት? እኛንን የአምላክ ልጆች፣ የቱን ነው የእግዚአብሔር ልጅ የምትሉት? ለዛ ነው በራእየ ዮሐንስ ላይ የተጻፉ አብያተ ክርስቲያናት አሉ፣ ከፍተኛ ዋጋ የከፈሉ እስከ ሞት ድረስ። ጌታም አንዳንዶቹን አመስግኗቸዋል። ስሜን አልካድክምና፣ በሰይፍ ፊት በሚነደው እሳት ፊት ስሙን ያልካዱ። ቄሳር አይደለም ጌታ፣ ኢየሱስ ነው ጌታ ያሉ የሰይፍ ከረባታቸውን እያሰሩ ወደ መቃብር ወርደዋል። ኢየሱስም እነሱን አመስግኗቸዋል። የድል አክሊል የተዘጋጀላቸው ብዙዎች ናቸው፣ አያሌዎች ናቸው። ዘመናትን አልፎ ኢየሱስ ዛሬም ጌታ ነው። አሜን። ዛሬ በዓለም ሁሉ አስደናቂው ምስክርነት ኢየሱስ ጌታ፣ ጂሰስ ኢዝ ሎርድ። ኢየሱስ ጌታ።
ሰላምታቸው ነው የአማኞች። ኢየሱስ ጌታ ነው። የከበደህ ነገር እንኳን ቢመጣ በከበደህ ነገር ላይ ኢየሱስ ጌታ ነው። አናጉረመርምም፣ ትጥቃችንን አንፈታም። እንኳን በስተን አይደለም እንኳን የዘሩ ባህሪ ሆኖ ምድርን እየወረሰ እየከደነ አይደለም ጥቂትም ሆነው ሳለ ገና በማለዳ ኢየሱስ ጌታ ነው። እስጢፋኖስ በድንጋይ እየተወገረ ኢየሱስ ጌታ፣ ጳውሎስ በሰይፍ እየተመታም ኢየሱስ ጌታ፣ እነ ጴጥሮስ የቁልቁሊት እየተሰቀሉ ኢየሱስ ጌታ ነው። በሙላት ኢየሱስ ጌታ ነው። በእጦትም ኢየሱስ ጌታ ነው። ካንተ መልበስና መራቆት ጋር አይገናኝ። ካንተ ቤት መስራትና ለመስራት ጋር አይገናኝ። ካንተ ሙድ ጋር አይለዋወጥም። በጊዜውም ያለ ጊዜውም ኢየሱስ ክርስቶስ ጌታ ነው።